ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለግኩት የስኳር በሽተኞች ወይም ደግሞ የስኳር ታማሚዎች ምን ምን ምግቦችን መመገብ አለባቸው፣ እንደገና ደግሞ መመገብ የሌለባቸው ምግቦችስ እነማን ናቸው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ቪዲዮን ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ የስኳር በሽታ እንደሚታወቀው ውስብስብ የሆኑ የጤና ችግሮችን ከሚያስከትሉ የበሽታ አይነቶች ውስጥ አንዱ ነው ማለት ነው። ብዙ ጊዜ የስኳር በሽታ ታልታከመና ኮንትሮል ካላደረግነው የተለያዩ የጤና ችግሮችን ወይም ደግሞ ውስብስብ የጤና ችግሮችን ያስከትላል። ከነዚህ ውስጥ እንግዲህ አንዱ አይናችን እንዲጠፋ ያደርጋል። ኩላሊታችን ፌል ሊያደርግ ይችላል። የደም ስሮቻችን ወይም ደግሞ የደም ዝውውርን ስለሚጎዳ ደም በስርዓት እንዳይንቀሳቀስ ሊያደርግ ይችላል። ሌላው የነርቭ ስርዓታችን እንዲጎዳ ያደርጋል። አጠቃላይ የስኳር በሽታ ሲኖር ብዙ ጊዜ ለደም ግፊት፣ ለልብ ህመም፣ ስትሮክ እና የተለያዩ ነገሮች እንዲከሰቱ ስለሚያደርግ የስኳር መጠናችን ማኔጅ ማድረግ በጣም አስፈላጊ ነው ማለት ነው። የስኳር በሽታ እንግዲህ በቂ የሆነ አካላዊ እንቅስቃሴና ጤነኛ የሆነ አመጋገብ ስርዓትን በመከተል መከላከል የምንችለው የበሽታ አይነት ነው ማለት ነው። እንደ ማንኛውም ሰው እንግዲህ የስኳር ታማሚ ወይም ደግሞ የስኳር ታካሚ የተመጣጠነ ምግብ እንዲመገብ ይመከራል ማለት ነው። እነዚህ የተመጣጠነ ምግብ ማለት ደግሞ ማይክሮ እና ማክሮ ኒውትሪየንት ብለን የምንጠራቸውን አሟልቶ መመገብ አለበት ማለት ነው። ማክሮ ኒውትሪየንት ብለን የምንጠራቸው እንደ ፕሮቲን፣ ፋት፣ ካርቦሃይድሬት እና በፋይበር የበለጸጉ ምግቦችን ሲሆን ማይክሮ ኒውትሪየንት ብለን የምንጠራቸው ደግሞ በቫይታሚን እና በሚኒራል የበለጸጉ ምግቦችን ወይም ደግሞ በማዕድናት እና በቫይታሚን የበለጸጉ ምግቦችን እንዲመገብ እንደማንኛውም ሰው እንዲወስድ ይመከራል ማለት ነው። ብዙ ጊዜ የስኳር በሽተኞች የሚባሉትን የሚሰሙ ከሆነ እንደገና ደግሞ የማይፈለጉ ምግቦችን የሚያቆሙ ከሆነ ስፖርታዊ እንቅስቃሴዎችን እና በተለይ ደግሞ ስኳር የበዛባቸው ምግቦች የሚቀንሱ ከሆነ ስኳር መጠናቸውን ማኔጅ ማድረግ ይችላሉ ማለት ነው። ዛሬ እንግዲህ ምን ምን ምግቦችን መመገብ አለባቸው፣ ምን ምን ምግቦችንስ መመገብ የሌለባቸው የሚለውን ስናይ አንደኛ መመገብ ያለባቸው ምግቦች መጀመሪያ ስናይ አንደኛ በአትክልቶች የበለጸጉ ምግቦችን ለምሳሌ እንደ ጎመን፣ ካሮት፣ ቲማቲም፣ ቃሪያ፣ ዝኩኒ፣ በቆሎና አተር ይመከራሉ ማለት ነው። ስለዚህ እነዚህን ቢመገብ አንድ የስኳር ታካሚ አሪፍ ነው ማለት ነው። ሁለተኛ ፍራፍሬዎችን ስናይ እንደ ብርቱካን፣ ሀባብ፣ እንጆሪ፣ አፕል እና ወይን የመሳሰሉ ነገሮችን የስኳር ታካሚ እንዲመገብ ይመከራል ማለት ነው። ሶስተኛ የእህል ዘሮች ደግሞ ስናይ ስንዴ እንግዲህ የተለያየ ሊሆን ይችላል። ለምሳሌ የስንዴ ዳቦ ሊሆን ይችላል መመገብ ይችላል። ስንዴውንም እንዲሁም በተለያየ ሜንስ ዱቄቱን ሊሆን ይችላል፣ በቆሎ መልክ ሊሆን ይችላል መመገብ ይቻላል ማለት ነው። ቡናማ ሩዝ ነው። ብዙ ጊዜ ቡናማ ሩዝ ካሎሪው በጣም ዝቅተኛ ነው ተብሎ ይታሰባል። ነገር ግን ነጭ ሩዝ ሰዎች እንዲመገቡት አይመከርም ማለት ነው የስኳር ታማሚዎች። ምክንያቱም ከፍተኛ የሆነ ካሎሪ እና ከፍተኛ የሆነ ስኳር ስላለው ይህን ያህል መመገብ አይጠበቅባቸው ማለት ነው። ሌላው አጃ ነው። አጃን መመገብ ይችላሉ። ገብስ፣ የበቆሎ ዱቄት፣ የበቆሎ ቂጣ ቅድም ያልነው የስንዴ ቂጣ የስንዴ ዱቄትም እንዲመገቡት ይመከራል ማለት ነው። ብዙ ጊዜ የስንዴ የበቆሎ ዳቦ እና ፓስታ አሁን እንዳልነው በጣም ሳያበዙ አልፎ አልፎ እንዲጠቀሙት ይመከራል ማለት ነው። ሌላው የፊኖ ዱቄት ብለን የምንጠራውን ደግሞ ብዙ ጊዜ የስኳር በሽተኞች እንዲመገቡት አይመከርም ማለት ነው። ምክንያቱም የተለያዩ ግብአቶች የሚጨመሩበት የተለያዩ ግብአቶች ስላሉት እና ከፍተኛ የሆነ ካሎሪ ስላለው የስኳር መጠንን ያዛባል ተብሎ ይታሰባል ማለት ነው። ሌላው የስንዴ ገብስና አሁን ያለው የበቆሎ የተሰሩ ከስንዴ ገብስና ከበቆሎ የተሰሩ ነገሮችን መጠቀም ይችላል። በተለይ ደግሞ ፓስታን ከስንዴና ከገብስ የተዘጋጀን ፓስታ ከስንዴና ከበቆሎ የተዘጋጀ ፓስታን እንዲጠቀሙ ይመከራል ማለት ነው። አራተኛ ፕሮቲን ያላቸው ምግቦች መመገብ አለባቸው የስኳር በሽተኞች ስንል የዶሮ ስጋ መመገብ ይችላሉ። ነገር ግን ቆዳውን መመገብ አይችሉም ማለት ነው። ምክንያቱም ከፍተኛ የሆነ ፋት አለው፣ እንዲሁም ደግሞ በጣም ብዙ ቅባት ስላለው እና አሁን እንዳልነው
ቆዳው ላይ ያሉ ከፍተኛ የሆነ የካሎሪ ይዘት ስላለው መመገብ የለባቸው ማለት ነው። ስለዚህ ተቆዳ ውጭ ያለውን የዶሮ ስጋ መመገብ ይችላሉ። ሌላው አሳ ነው። አሳ ደግሞ እንደ ቱና፣ ሳርዲንና ማካሬል የመሳሰሉ የአሳ አይነቶችን እንዲመገቡ ይመከራል። ሌላው እንቁላል ነው። እንቁላል እንግዲህ ከአስኳሉ ውጭ ያለውን መመገብ ይችላሉ። ሌላው ኦቾሎኒ፣ እርጎ፣ አይብ እንዲመገቡ ይመከራል። ወተትም አንዳንዴ አልፎ አልፎ እንዲመገቡት ይመከራል። ነገር ግን ወተት ከፍተኛ የሆነ ቅባት ነገር ስላለው ወይም ደግሞ ሳቹሬትድ ፋት ስላለው ብዙ ጊዜ እንዲያዘወትሩት አይመከርም ማለት ነው። አምስተኛ ጤናማ ፋት ያላቸውን ወይም ደግሞ ጤናማ ቅባት ያላቸውን ምግቦች እንዲመገቡ ይመከራል። ለምሳሌ አቮካዶ፣ ለውዝ እና የወይራ ዘይት ወይም ደግሞ ኦሊቭ ኦይል እንዲጠቀሙ ይመከራል ማለት ነው። ከዚህ በተጨማሪ ከመጠጥ አይነቶችስ ምንም መጠቀም አለባቸው ስንል አንደኛ ውሃን አዘውትረው እንዲጠቀሙ ይመከራል። ከዚህ በተጨማሪ ሻይ ሆኖ ስኳር የሌለውን እንዲጠቀሙ ይመከራል። ሌላው ደግሞ ቡና ሆኖ ስኳር የሌለው ቡና እንዲጠቀሙ ይመከራል ማለት ነው። ከዚህ በተጨማሪ የስኳር ታማሚዎች መመገብ የሌለባቸው ምግቦችስ ምን ናቸው የሚለውን ስናይ አንደኛ ጣፋጭ ምግቦች ናቸው። ብዙ ጊዜ ጣፋጭ ምግቦች ለምንጠራቸው ለምሳሌ እንደ ኬክ፣ ከረሜላ እና አይስክሪም የመሳሰሉ ነገሮችን ብዙ ጊዜ ስኳር በሽተኞች ይህን እንዲመገቡ አይመከርም። ነገር ግን አንዳንዴ ስኳር ሲወርድና ከመጠን በታች ሲሆን ለምሳሌ አንድ ሰው ዝቅተኛ የሆነ የስኳር መጠን ካለውና ሲምፕተሞችን ካሳየ ዝቅተኛ የስኳር መጠን ካለው እንደ መጨመሪያ ተደርገው ወይም ደግሞ ስኳር ሲወርድ እነዚህ ነገሮች እንዲጠቀሙ ይመከራል ማለት ነው። ምክንያቱም ከፍተኛ የሆነ ስኳር መጠን ስላላቸው የግሉኮስን መጠን ከፍ ያደርጋሉ ተብሎ ይታሰባል። ስለዚህ ሰዎች በሃይፖግላይሴሚያ ሲታመሙ ከረሜላ እና የመሳሰሉ ነገሮችን እንዲወስዱ ይመከራል ማለት ነው። ከዛ ውጭ ግን የተስተካከለ የስኳር መጠን ያለው ሰው እነዚህ ምግቦች እንዲመገብ አይመከርም ማለት ነው። ከዚህ በተጨማሪ ምክንያቱም ያዘባል ተብሎ ይታሰባል ማለት ነው። ሌላው የታሸጉ መጠጦች ናቸው። ለምሳሌ የታሸጉ መጠጦች ስንል የጁስ አይነቶች አሉ። እንደ ጁስ አይነት ለስላሳ መጠጦች እነዚህ ሶፍት ድሪንክስ ስለምንጠራቸው። ሌላው የኃይል መጠጦች ወይም ደግሞ እንደ ፕሬዴተር አይነት ያላቸው መጠጦች። ከዚህ በተጨማሪ ለምሳሌ ስኳር እና ቸኮሌት የተቀላቀለባቸው መጠጦች እነዚህ እንዲመከሩ አይመከርም ማለት ነው። የስኳር በሽተኞች የተጨማሪ የቅባታቸው በጣም ከፍ ያሉ ለምሳሌ እንደ ቅቤ፣ ቀይ ስጋ፣ የኮኮናት ዘይት፣ የፓልም ኦይል ነው ይሄ ፓልም ኦይል ብለን የምንጠራው እነሱ ደግሞ ከፍተኛ የሆነ ሳቹሬትድ ፋት ስላላቸው የስኳር ታማሚዎች አዘውትረው እንዲጠቀሙት አይመከርም ማለት ነው። ከዚህ በተጨማሪ ኮሌስትሮላቸው ከፍ ያሉ ለምሳሌ እንደ እንቁላል ለምሳሌ ያስኳሉ ማለት ነው። ሌላው የጉበት ስጋ እነዚህ ከፍተኛ የሆነ ኮሌስትሮል ስላላቸው የደም ቱቦን ይጎዳሉ ተብሎ ይታሰባል እና በጊዜ ሂደት የስኳር በሽታ እንዲዛባ ያደርጋሉ ማለት ነው። ስለዚህ እነዚህ እንዲመከሩ አያስፈልግም። ከዚህ በተጨማሪ የተጠበሱ ምግቦች ለምሳሌ በደንብ የተጠበሱ ለምሳሌ የድንች ውጤቶች እንደ ቺፕስ፣ ሌላው በፋብሪካ ተዘጋጅተው የሚመጡ ለምሳሌ እንደ እነዚህ ፕሮሰስ የሆኑ በፋብሪካ የተቀነባበሩ ምግቦችን አዘውትረው እንዲጠቀሙ አይመከርም ማለት ነው። ከዚህ በተጨማሪ አርቲፊሻል ማጣፈጫ የምንጠቀማቸው ለምሳሌ እንደ ጁስ ጆሊ ጁስ ስለምንጠራው እንደሱ አይነት ያሉ ነገሮችን ሌላም ለምሳሌ እንደ ክኖር ያሉ ነገሮችን ብዙ ጊዜ አዘውትረው እንዲጠቀሙ አይመከርም ማለት ነው የስኳር ታማሚዎች። ከዚህ በተጨማሪ ስኳራቸውን ለማረጋጋትና ጤንነታቸውን ለመጠበቅ የስኳር ታማሚዎች ማድረግ ያለባቸው ተጨማሪ ነገር ደግሞ ለምሳሌ አልኮል የሚጠጡ ከሆነ አልኮልን መቀነስ ነው። ብዙ ጊዜ አልኮል የሚጠጡ ሰዎች የስኳር መጠናቸው ከፍ እያለ ሃይፖግላይሴሚያ እየገቡ ብዙ ጊዜ ሆስፒታልን ይጎበኛሉ እና ጥንቃቄ ማድረግ አለባቸው ማለት ነው የስኳር በሽተኞች። ስለዚህ አልኮልን በመጠኑ መጠቀም ወይም ደግሞ ጭራሹን መተው አስፈላጊ ነው ማለት ነው። ከዚህ በተጨማሪ ስትረስን መቀነስ ነው። ብዙ ጊዜ ስትረስ ወይም ደግሞ ይሄ ጭንቀትና ድባቴ እየበዛ ሲሄድ እንደሚታወቀው የስኳር መጠን ከፍ ይላል። ምክንያቱም ስኳርን ሊጨምሩ የሚችሉ እንደ ኮርቲሶል አይነት ሆርሞኖች ሊመነጩ ስለሚችሉ እና ስኳር እንዳይረጋጋ ከሚያደርጉ ነገሮች እንግዲህ አንዱ ስትረስ ወይም ደግሞ ጭንቀት ነውና ስትረስን በተቻለ አቅም መቀነስ ስንችል የስኳር መጠናችን ማረጋጋት እንችላለን ማለት ነው። ከዚህ በተጨማሪ ማጨስን ማቆም ነው። ብዙ ጊዜ ማጨስ አንድ ሰው ሲያጨስ ወይም ደግሞ ትንባሆ የሚጠቀም ከሆነ ደም ስሮችን ይጎዳል። አጠቃላይ ስኳር ራይዝ እንዲያደርግና
አጠቃላይ ለካርዲዮቫስኩላር ኢንቴግሪቲ ፕሮብለም ስለሆነ የደም ውስጥ የስኳር መጠን እንዳይረጋጋ በማድረግ ትልቅ ተጽዕኖ ስላለው ይህንም ማስወገድ አሪፍ ነው ማለት ነው። ሌላው ስፖርታዊ እንቅስቃሴን ወይም ደግሞ የአካል ብቃት እንቅስቃሴ ማዘውተር ነው። ብዙ ጊዜ የአካል ብቃት እንቅስቃሴ መስራት ለስኳር በሽታም ሳይሆን አጠቃላይ የተለያዩ ተላላፊ ያልሆኑ በሽታዎች በጣም አስፈላጊ ነው ማለት ነው። እዚህ ውስጥ እንግዲህ አንዱ ተላላፊ ካልሆኑ በሽታዎች አንዱ የስኳር በሽታ ነው እና ይህን ደግሞ አዘውትረን ስፖርታዊ እንቅስቃሴ የምንሰራ ከሆነ በተለይ ደግሞ ለስኳር በሽተኞች ከ30 ደቂቃ እስከ 1 ሰዓት ስፖርታዊ እንቅስቃሴዎች በየጊዜው እንዲያደርጉ ይመከራል ማለት ነው። ስለዚህ አትሊስት በየቀኑ 30 ደቂቃ በሳምንት ደግሞ 150 ደቂቃ እንዲሰሩ ይመከራል። ስለዚህ ደግሞ ብዙ ጊዜ የኢንሱሊን ሴንሲቲቪቲ ለመጨመር እና ደም ውስጥ ያለው የስኳር መጠን እንዲረጋጋ በተለይ ደግሞ ከበላን በኋላ ደም ውስጥ ያለው የስኳር መጠን ራይዝ እንዲያደርግ እና ወደ ተለያዩ ስቶር ኦርጋኖች ሲተርፍ እንዲሄድ በማድረግ ትልቅ ሚና ስላለው ስፖርታዊ እንቅስቃሴዎችን ማዘውተር አስፈላጊ ነው። ከዚህ በተጨማሪ በፋብሪካ የተቀነባበሩ ምግቦችን ማቆም ነው። ብዙ ጊዜ በፋብሪካ የተቀነባበሩ ምግቦች ማለት የተለያዩ ፕሬዘርቫቲቭ የሚጨመርባቸው ምግቦች እንዳይበላሹ ተብሎ የሚጨመርባቸው የተለያየ ኬሚካል ስላለ እነሱን አዘውትረን የምንጠቀም ከሆነ ለስኳር በሽታ ተጠቂ እንሆናለን። እንዲሁም ደግሞ የስኳር መጠናችንና የስኳር ደም ውስጥ ያለ የስኳር መጠን እንዲረጋጋ ስለሚያደርግ ጥንቃቄ ማድረግ አለብን ማለት ነው። በተጨማሪ ከፍተኛ የሆነ ሳልት ያላቸውን ምግቦች በየቀኑ መጠቀም በተለይ ደግሞ ከመጠን በላይ ሳልትን መጠቀም ለምሳሌ በየቀኑ ከ2.5 ግራም በላይ የምንጠቀም ከሆነ ለደም ስሮቻችን ችግር ይፈጥራል። ወይም ደግሞ ደም ስሮቻችን ሪላክስ እና ኮንትራክት እንዲያደርጉ በስርዓት ሊያደርግ ይችላል። በዛ ሂደት ለግፊት ሊዳርገን ይችላል ማለት ነው። ግፊት ደግሞ ስኳር በሽታ እንዲመጣ ከሚያደርጉ ነገሮች አንዱ ነው ማለት ነው። ከዚህ በተጨማሪ ከፍተኛ የሆነ የስኳር መጠን ያላቸው ምግቦች ለምሳሌ በፋብሪካ የተቀነባበሩ ሊሆኑ ይችላሉ። እንዲሁም በየተለያየ ቦታ የምናገኛቸው በስኳር የበዛባቸው ምግቦች ከመጠቀም መቆጠብም አንዱ ስኳርን ከምናረጋጋባቸው ነገሮች አንዱ ነው ማለት ነው። ስለዚህ እነዚህን በስርዓት ተከበርን ምን ምግቦችን መመገብ አለብን ምን ምግቦችንስ መመገብ የለብንም የሚለውን በደንብ በስርዓት ከለየን ስኳራችን እንዲመጣጠንና ለተለያዩ ስኳርን ተንተርሰው ሊመጡ የሚችሉ የተለያዩ ኮምፕሊኬሽኖችን መከላከል እንችላለን ማለት ነው። ስለዚህ ምን ምግቦችን መመገብ አለብን ምን ምግቦችን መመገብ የለብንም የሚለውን የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ መለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ከወደዳችሁት ደግሞ ይህን ቪዲዮ ላይክ እና ሼር አድርጉ ሌሎች እንዲማሩበት ማለት ነው። ባይ ባይ።